ሰላም ጤና ይስጥልን እንደምን ውላችኋል እንደምን አላችሁ ዛሬ የዘመቻ አንድነት 21ኛ ቀን የመረጃ ውሎ የምንቀበልበት ሰዓት ላይ ደርሰናል እንደተለመደው የአራቱም ቀጠና የፋኖ ህዝብ ግንኙነት መምሪያ ኃላፊዎች እንደዚሁም ሌሎች ልዩ መገናኛ ብዙሃን በጋራ ተሰብስበናል ሁላችሁም እንደምን አላችሁ በማለት ጀምራለሁኝ እንግዲህ 21ኛ ቀን የዘመቻ አንድነት የአውዶጊያ መረጃዎችና ሌሎች ሀገራዊ ሁኔታዎች ላይ የፋኖ ህዝብ ግንኙነት መምሪያ ኃላፊዎች መረጃዎችን ሊያጋሩን እዚህ አብረውና ያሉት የአማራ ፋኖ በጎጃም የአማራ ፋኖ በወሎ የአማራ ፋኖ አንድነት በጎንደር እንደዚሁም የአማራ ፋኖ በሸዋ ህዝብ ግንኙነት መምሪያ ኃላፊዎች ሁላችሁም እንኳን ደህና መጣችሁ ማለት ወዳለሁ እንግዲህ በቅድሚያ እስኪ 21ኛ ቀኑን ያዘው የዘመቻ አንድነት የውሎ መረጃ ዛሬ ምን ይመስላል በተለያየ ጊዜ 20 ቀን ያለፉትን 20 ቀናት በጣም በርካታ ገድሎችን በርካታ ሁኔታዎችን ስንከታተል ነው 21ኛው ቀን ምን ይመስላል እስኪ ይሄንን በቀዳሚነት ከአማራ ፋኖ በወሎ ጀምራለሁ ህዝብ ግንኙነት መምሪያ ኃላፊው ፋኖ አበበ ፈንታው አብሮናል አቤ እንደምን ውለሃል እስኪ 21ኛ ቀን ዘመቻ መምሪያ በእናንተ ቀጠና ምን እንደሚመስል ንገረን አመሰግናለሁ አንሙት እንግዲህ የአማራ ፋኖች አራቱም አደረጃጀቶች ማለት ነው ዘመቻ አንድነትን ካወጅን ዛሬ 21ኛ ቀናችንን ይዘናል በ21ኛ ቀናችንም የአማራ ፋኖ በወሎ ቤት አማራ ጠንካራ ተጋድሎን እያስቀጠለ ያለበት ሁኔታ ነው ያለው በዚህም በተጠናከረው ተጋድሎ የአማራ ፋኖ በወሎ ቤት አማራ ከአምስቱ ኮሮች ሁለቱ ኮሮች ላይ ሶስቱ ኮሮች ላይ ተጋድሎች የነበሩበት ሂደት አለ እንግዲህ ተጠናክሮ በቀጠለው በዚሁ ምዕራብ ወሎ ወደ አንድ ኮር እንደመጡ ይታወቃል ንጉስ ሚካኤል ኮር ተብለዋል በዚህ በንጉስ ሚካኤል ኮር አሃዳቸውን ለጊዜው መጥቀስ አስፈላጊ ሆኖ ያልተገኘ 7 ጀግኖች ብቻ አንድ ከተማ ላይ በመግባት ያገዛዙ ካድሬዎች ሰብሰብ ብለው የሚገኙበት አካባቢ በመሄድ በጣም በርካታ ጊዜ ሲመክሩ ሲዘግሯቸው የኖሩ ግን በጣም ያስቸገሩ መካነ ሰላም ወረዳ ነው እንግዲህ ቦረና ወረዳ ገጠሩ ማለት ነው ሙደለላ ወይም 032 ቀበሌ ላይ በመግባት በርካታ ካድሬዎች ተሰባስበው ባሉበት አራቱን በመግደል 8 በማቁሰል ከአራቱ 3ቱን በርሳስ ነው በጥይት ነው አንዱን ደግሞ በጎራዴ ነው ያው እንግዲህ ቦረና እኛም በጸረው ያኔ ትግሉ በነበርንበት ጊዜ በርካታ የመሳሪያ አይነቶች ያሉ የታጠቀ ማህበረሰብ ነው እንግዲህ አዛውንት ሳይቀር በተለይ ጎራዴ ደግሞ በጣም የሚያማምር ጎራዴ የቀደምት አባቶቻችንን የሚያስታውስ የሚገኝበት አካባቢ ነው እነዛም ጎራዴዎች ፋኖቹ ይጣቀሙባቸዋልና አንድ ባንዳ በዛ ጎራዴ የሚሸኙበት ሁኔታ አለ 8 አቁስለው ወደ ሆስፒታል የሸኙበትና እነዚህ 7 ፋኖች በጣም አስደናቂ የሚባል ጀብዱ የፈጸሙበት ሁኔታ አለ አሁንም ተጋድሎቹ በዚሁ በንጉስ ሚካኤል ኮር ተጠናክረው ቀጥለዋል ሌላኛው ምስራቅ አማራ ፋኖ በዚሁ በምስራቅ አማራ ኮር አንድ ማለት ነው አሳምነው ክፍለ ጦር ላይ 3ኛ ሻለቃ በአምሳለቃ ማሞ ቢወጣ የምትመራው 3ኛ ሻለቃ ወልዲያ ከተማ በመግባት በትላንትናው ምሽት በፓትሮል ይንቀሳቀሱ የነበሩ ከፍተኛ የብልጽግና አመራሮች ላይ ሙሉ ከተማው ላይ በመግባት አሬሮ የሚባል ሰፈር ማለት ነው ወልዲያ ከሆስፒታል ጀርባ የቦምብ ጥቃት በመፈጸም በሁለት ቦምብ ሙሉ ለሙሉ ሙትና ቁስለኛ በማድረግ ከፍተኛ አመራር ማንነቱን ማወቅ ያልቻልነው ያሰናበቱበት ሌሎችንም ደግሞ ቁስለኛ አድርገው እንዲሁ የተሳካ የሚባል ጀብድ ፈጽመው የወጡበት ሁኔታ አለ ሌላኛው ግዙፉ ላስታ አሳምነው ኮር በአርበኛ ኮማንዶ ዘላለም ሲሳይ የምትመራ ማለት ነው በአርበኛ ኮማንዶ ብርሃን አሰፋ ነው ይቅርታ ወይም ዘንዶ የምትመራው ጥራሪ ክፍለ ጦር በቅሎ ማነቂያን ተቆጣጥረው ይገኛል በቅሎ ማነቂያ ማለት ከድልብ በቅርብ ርቀት የሚገኝ በጣም ወሳኝ ወታደራዊ የሆነች ቦታ ነች እሷ ላይ በመሆን እስከ ድልብ ድረስ ያጠቃሉ ከድልብና ከአካባቢው 3 ሻለቃ ማጥቃት የመጣን የጠላት ኃይል በአንድ ሻለቃ በመመከት ቦታቸውና ይዞታቸውን አስጠብቀው የተገኙበትና አሁንም ተጋድሎ ተጠናክሮ የቀጠለበት ሁኔታ አለ ቁልፍ ቦታ ስለሆነች ያችን ቦታ ያዘ ማለት ጥራት ቃሊምንና የተለያዩ አካባቢዎችን ድልብንም ደግሞ ነፃ ቀጠና አድርጎ አመራርም ሎጂስቲክም ሌሎች ሁኔታዎችንም መቆጣጠር የሚችልበት ቁልፍ ቦታ ነው ይሄንን ቁልፍ ቦታ ማስለቀቅ ያልቻለበት ሁኔታ አለ
በሞርተርም በመድፍም ጭምር በተለይ በሞርተር ከድልብ በመሆን ወደ በቅሎ ማነቂያ ሙሉ ከተማው ላይ በመምታት አንድ ወጣትና አንድ አዛውንት በዛሬው ዕለት በሞርተር የገደሉበት ሁኔታ አለ። ፋኖን ማሸነፍ ሲያቅታቸው ህዝቡን ጭፍጨፋ በመፈጸም ህዝቡ ደግሞ በአካባቢው ልቀቁን ለኛ ስትሉ የሚል አይነት ስሜት እንዲፈጠር እንጂ ሶስት ነው በአንድ ሻለቃ ላስታ አሳምነው ኮር ጥራሪ ክፍለ ጦር ማለት ነው መክተው የመለሱበት አሁንም ይዞታቸው ተጠናክረው የቀጠሉበት ሁኔታ አለ። እንደነገርኳችሁ ቦታው በጣም ቁልፍ ቦታ ስለሆነ ነው እንግዲህ ተጋድሎ እያደረጉ ያሉበት። አጠቃላይ በአማራ ፋኖ በወሎ ቤት አማራ በሶስት ኮሮች ከአምስቱ በሶስቱ ኮሮች ተጠናክሮ የቀጠለው ተጋድሎ አሁንም ያውደ ውጊያ መረጃው ይህንን ይመስላል። አጠቃላይ ግን በተለይ ህዝቡን የንግድ ማህበረሰቡን አስገድዶ እንግዲህ ከክላሽ ጀምሮ እስከ ድሮን ድረስ እየዘነበበት ያለውን በአብይ አህመድ የብልጽግና አንድ ቡድን አገዛዝ ምንም አይነት የንግድ እንቅስቃሴ በሌለበት በሰላም ወጥቶ በሰላም መግባት በማይችልበት ሁኔታ ከህዝቡ ግብር ሰበስባለሁ በሚል እያስገደደ እያስከፈለ ያለበት ሁኔታ አለ። ይህንንም ደግሞ እንደ ፋኖ ሰርጎ በመግባት ሌሊቱም የኛ ነው ቀኑም የኛ ነው ይታወቃል። ከተሞችን በፈለግነው ሰዓት መግባት መውጣት እንችላለን። ወልዲያ ላይ የተጀመረው ማጥቃት አሁንም በሌሎች የቤት አማራ ከተሞች የወረዳና የዞን ከተሞች ተጠናክሮ ይቀጥላል። አገዛዙ ከህዝባችን አስገድዶ ምንም አይነት ግብር ማስገበር የማይችልበትን ሁኔታ ከአሁን በፊት አሳይተናል። አሁንም ይህንን አጠናክረን እንቀጥላለን። መውሰድ ያለብንን እርምጃ ከባለሙያዎችም ጭምር እርምጃ እንወስዳለን። ከገቢዎች አገልግሎት እንዲሁም ከንግድ ባለሙያዎችና አመራሮችም ጭምር የሚመለከታቸው አመራሮች ጭምር እርምጃ በመውሰድ ድርጊቱን እናስቆማለን። እነዚህ አመራሮችና ባለሙያዎች ላይ እርምጃ የምንወስደው አማራ ህዝብ ላይ ሁለንተናዊ ዘር ማጥፋት እየፈጸመ መላለው የማድረግ የጀርባ አጥንት ሆነው ዘር ማጥፋቱን ተቀላቅለው ያሉ መሆናቸውን በማሰብና በመገንዘብ ሰዎቻቸውም ለህዝባችንም ከአሁን በፊት ያሳወቅንበት ሁኔታ አለ። ይህንን አሁንም አጠናክረን እንቀጥላለን። የአውደ ውጊያ መረጃዎቻችን ይህንን ይመስላሉ። አመሰግናለሁ። እናመሰግናለን። ፋኖ አበበ ፈንታው በወሎ ቀጠና የዋለውን የአውደ ውጊያ ተመለከተ መረጃ ስላደረስከን። እስኪ በመቀጠል የአማራ ፋኖ በጎጃም ህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት በተለይ በእናንተ ቀጠና ባህር ዳር ላይም በርካታ ጉዳዮች እንደተከሰቱ መረጃዎችን እናገኘዋል ነውና 21ኛ ቀን የዘመቻ አንድነት ውሎ በጎጃም ቀጠና ምን ይመስላል? አመሰግናለሁ አንሙት። እንግዲህ ዘመቻ አንድነት ከተጀመረ 21ኛ ቀኑ ነው። 21 ቀን ሙሉ በድል እየገሰገሰ ነው። በአራቱም ክፍለ ሀገራት ፋኖ በከፍተኛ መነቃቃት በከፍተኛ ወኔ በጠላት ላይ መብረቃዊ ጥቃት በመፈጸም የኃይልና የሞራል የበላይነት እንደወሰደ ነው። በጎጃም ግንባር ያለውን የዛሬውን 21ኛ ቀን ውሎ ስንመለከት በዛሬው ዕለት ዘራፊውና አሸባሪው ኃይል ከሰከላ ወደ አበስከንና ከአዴት ብር አዳማ አበስከን በሁለት አቅጣጫ የአባግስ ሻለቃን ለማፈን ተንቀሳቅሶ ነበረ። ነገር ግን አንበሶቹ የአማራ ፋኖ በጎጃም የሶስተኛ ጎጃም አገው ክፍለ ጦር የጊዮን ብርጌድ የአባግስ ሻለቃ አባላት ቀድመው ደፈጣ በመያዝ የአካባቢውን ታጣቂ ጭምር በቆረጣ በማስገባት ከአዴት ዙ 23 ይዞ የመጣውን ጠላት ላይ መብረቃዊ ጥቃት በመሰንዘር ዘራፊው ኃይል እግሬ አውጪኝ ብሎ ወደ መጣበት ብር አዳማ ተራራ እንዲፈረጥጥ አድርገውታል። ከሰከላ ወደ አበስከን የተንቀሳቀሰው ዘራፊ ኃይል መንገድ ላይ ሲደርስ የአናብስቶቹን ምት መቋቋም እንደማይችል ሲያውቅ አጃሊ ከተባለ ቦታ ላይ የአርሶ አደር በግ ሲሰበስብ ከዋለ በኋላ እንደዚሁ አንድ በግ አርዶ ከአካባቢው ስነ ምግባር ውጪ በዚህ ጾም ማለት ነው አርዶ የአካባቢው ማህበረሰብ አስቆጥቷል። ከዚያ በኋላም በዚህ ጉዳይ የተቆጣው የአካባቢው ማህበረሰብ እርስ በርስ ጥሩምባ በመንፋትና በመጠራራት የድረሱልኝና አብረን እንዋጋው ጥሪ በማቅረቡ በአካባቢው የሚገኙ ሻለቃ እንደዚሁ ከህዝቡ ጋር በጋራ በመሆን በከበባ ከፍተኛ ማጥቃት ተደርጓል። አባግስ ሻለቃም እንደዚሁ ከሌሎች ሻለቆችና ከህዝቡ ጋር ባደረገችው ውጊያ ከፍተኛ ድል ተቀዳጅታለች። ከአዴት የመጣው ወራሪ ኃይልም የአበስከን ከተማ አንድ ትራንስፎርመር በዙ 23 አቃጥሏል። የአንድ አርሶ አደር ቤትም እንደዚሁ በዙ 23 አቃጥሏል ማለት ነው። በአጠቃላይ በዛሬው ዕለት ከሁለት አቅጣጫ አንድን ሻለቃ ጦር ለማፈን የሄደው ከፍተኛ ቁጥር ያለው ጥምር የወራሪው ኃይል ተቀጥቅጦ አስክሬውና ቁስለኛውን ተሸክሞ ሄዷል ማለት ነው። ሁለተኛው በአማራ ፋኖ በጎጃም 5ኛ ክፍለ ጦር አረንዘው ዳሞት ብርጌድ የሆነችው ፍኖተ ሰላም 1ኛ ሻለቃ
ፍኖተ ሰላም ሸንበቁማ በተባለ ልዩ ቦታ ላይ ሰፍሮ የነበረው ጠላት ላይ መብረቃዊ ጥቃት በመፈጸም 3 ሙትና 5 ቁስለኛ የተረጋገጠ እዚያው ላይ ጥለውት ነው የተገኘ ሲሆን ሌላም በርካታ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን አረጋግጠናል። ይሄም ጠንካራ ውጊያ ነበረ በዛሬው ዕለት። ሶስተኛውና ትኩረት ሳቢው ጉዳይ በዘመቻ አንድነት የባህር ዳር ልዩ ኦፕሬሽን በሚል ከቀናት በፊት የተጀመረውና ውጤት እያመጣ ያለው ኦፕሬሽን ባህር ዳር ከተማ ላይ በአማራ ፋኖ በጎጃም 1ኛ ክፍለ ጦር ልዩ ኦፕሬሽን መምሪያ በተዘጋጀው እቅድ መሰረት ልዩ ልዩ የፋኖ ጠበብት ኢንጂነሮች ባዘጋጇቸው የቦምብና ተቀጣጣይ ፈንጂዎች በተጠኑና በተመረጡ ቦታዎች ላይ በዛሬው ዕለት ጥቃት መፈጸም ችለናል። ከነዚህም መካከል የክልሉ ጠቅላይ ፍርድ ቤት ቢሮና የክልል ገቢዎች ቢሮ ላይ ጥቃት መፈጸም የተቻለ ሲሆን አንድ የፖሊስ ኮሚሽን ተሽከርካሪ ፓትሮል ላይ ቁሳዊ ኪሳራ ደርሷል ወይም ተቃጥሏል። ሁሌም ህዝብን የማወናበር ተግባሩን የቀጠለው አብይ አህመድ በዙሪያው ያሉ ተላላኪ አጎንባሽ ወጪ ሰባሪ የሆኑ አማራዎችን በመጠቀም የምክክር መድረክ በማለት ህዝባችንን ለማጭበርበር በተለያዩ ወረዳዎች የመንግስት ሰራተኞችንና የስርዓቱ አሽከር የሆኑትን በጥቅም ለአበል በመደለል ህዝባችን ለማደናገር እየሰሩ እንደሆነ ደርሰንበታል። ይህን ምክንያት በማድረግ ነው ኦፕሬሽን የጀመርነው ማለት ነው። በዚህ ምክንያት እንግዲህ ዛሬ 3 ቦታ ላይ በተደረገ የተጠና ኦፕሬሽን አንደኛው እንግዲህ በልዩ ኦፕሬሽን ጠቅላይ ፍርድ ቤት አካባቢ በቪኤት ሲንቀሳቀስ የነበረ እስካሁን ማንነቱን ያላወቅነው ባለስልጣን ተደምስሷል። ሁለተኛው እንደዚሁ በዘመቻ አንድነት የባህር ዳር ልዩ ኦፕሬሽን 4 ተከታታይ ፈንጂዎች ጥቅም ላይ በማዋል ባለታሪኮቹ የባህር ዳር ወጣቶች ጭምር የተሳተፉበት ኦፕሬሽን ማድረግ እንደዚሁ የስርዓቱ አንድ ተሽከርካሪ ወድሟል። ሌላው ሶስተኛው ቦታ ባህር ዳር ከተማ ውስጥ እንደዚሁ አንደኛ ገጠር መንገድ መሄጃ አልካን አካባቢ ያገዛዙ ሰራዊት ማመላለሻ የነበረና የማረሚያ ቤት ማመላለሻ የነበረ አንድ ሰርቪስ የነበረ ተሽከርካሪ በፈንጂ ሙሉ በሙሉ ወድሟል። ሁለተኛ ቀበሌ 16 ገበያው አካባቢ ያለ የፌደራል ፖሊስ ቢሮ ውስጥ ፍንዳታ በመፈጸም እንደዚሁ ቢሮም ውስጡ ጋይቷል፣ ተሽከርካሪም እንደዚሁ ነዷል። በአጠቃላይ በአማራ ፋኖ በጎጃም የልዩ ኦፕሬሽን ባህር ዳር ከተማ ውስጥ ያለው ኦፕሬሽን ሰብአዊም ቁሳይም ስነልቦናይም ፖለቲካዊም ኪሳራ በማድረስ የአብይ አህመድን የምክክር ኮሚሽን የሚል ማላገጫ በህዝባችን ደም የፖለቲካ ስልጣን ለማስጠበቅ የሚደረግን የሴራ ስብሰባ መበተን ችለናል፣ አኮላሽተነዋል። ወደፊትም ታርጌት የተደረጉ ቦታዎች በሞርተር በዘሪውን 23 በቦምብ በፈንጂና በተለያዩ ለጊዜው ስማቸውን በማልጠቅሳቸውና እና አብይ አህመድን ተመራምረው ባልደረሱባቸው የአማራ ፋኖ በጎጃም በሚያመርታቸው በስርዓት አስቀጣይ ኃይሎች ላይና በሚገለገልባቸው ተቋማትና ተሽከርካሪዎች ላይ የተጠናና ታርጌት እንዲሁም ውጤታማ የሚሆን ስራ እንሰራለን፣ ጥቃት እንፈጽማለን። በዚህ አጋጣሚ ባህር ዳር ከተማ ያላችሁ የባህር ዳር ከተማ ነዋሪዎችና ወጣቶች በሙሉ ትናንት አብዮቱን መሀል ከተማ ላይ ስናፈነዳ በባዶ እጃችሁ እንደ እባብ በደረታችሁ እየተሳባችሁ ወራሪው ኃይል ወደ አካባቢያችሁ ወደ ባህር ዳር ከተማ ይዞት የመጣውን ብሬንና ስናይፐር ክላሽ እንደማረካችሁት ሁሉ ዛሬም ፍንዳታና እንደዚሁ ተኩስ በሚከፈትበት አካባቢ መንገድ በመዝጋትና ከፋኖ ጎን እንደዚሁም ከልዩ ኦፕሬሽኑ አካል ጎን በመሰለፍ ድጋፋችሁ እንድታሳዩ ጥቆማ በመስጠት በውስጥ በተለያዩ ኢንቦክስ ማድረጊያ ዘዴዎች ለእኛ ጥቆማ በመስጠት የወራሪው አጋሰስ ኃይሎችና እንደዚሁም የብልጽግና ፈረሶች ላይ ጥቆማ በመስጠት ጭምር እየተባበራችሁ የማያዳግም እርምጃ እንድንወስድ ስንል እናሳስባለን። በአጠቃላይ ህዝባችን የብልጽግና ስርዓት ከሚጠቀምባቸው መስሪያ ቤቶችና አካባቢዎች እንደዚሁም ከወራሪው ኃይል አባላትና አመራር ጋራ ባለመንቀሳቀስና ራሳችሁን በመነጠል የዚህ ጅምላ ጭራሽ ጥቃት ሰለባ እንዳትሆኑ ስንል ለህዝባችንና ለወጣቱ ማሳሰብ ፈልጋለሁ። በአጠቃላይ የአማራ ፋኖ በጎጃም በዘመቻ አንድነት 21ኛ ቀን ላይ እጅግ ወርቃማና ደማቅ ታሪክ ሰርቷል። ዘመቻ አንድነት ይቀጥላል። አመሰግናለሁ። እናመሰግናለን ፋኖ ማርሸት ፀሐዩ። እስኪ በቀጣይ እንግዲህ ዘመቻ አንድነት በአራቱም አቅጣጫ በከፍተኛ ግለት እየተካሄደ ነው የሚገኘው። በተመሳሳይ በጎንደር ቀጠና ያለውን 21ኛ ቀን የዘመቻ አንድነት በተመለከተ ደግሞ የአማራ ፋኖ አንድነት በጎንደር ህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ አብሮን ስላለ ፋኖ ዮሐንስ እስኪ የቀጠናችሁን ውሎ ንገረን በዛሬው ዕለት። አመሰግናለሁ አለሙ። ዘመቻ አንድነት የዛሬ ውሎ 21ኛ ቀን የዘመቻ ውሎ በጎንደር ግንባር በተለይም
እየተደረገ ያለው ጠላት ጎጃም ፓዊ በመንቀሳቀስ በቀጥታ ወደ ቋራ ቀጠና በመግለጥ አባይ ዳር በተባለችው ከተማና አካባቢውን ለመቆጣጠር ሰፊ እንቅስቃሴ አድርጓል። ከቤንሻንጉል አቅጣጫም የተንቀሳቀሰ ነበረ እና በዚሁ አውደ ውጊያዎች እየተደረጉ ቆይተዋል። በተለይም በአባይ ዱር የመጀመሪያው እንቅስቃሴ የተደረገው ነው። ጠላትን አድዋ ክፍለ ጦር መቆጥ ለብሮ ብርጌድ ከፍተኛ ኪሳራ እንዲደርስበት አድርጓል። በመቀጠልም ሰላም አርጊ በተባለ ቦታ የተደረገ አውደ ውጊያ ለጊዜው በቁጥር ያልተደረገ ከፍተኛ ጠላት ሰብአዊ ኪሳራ እንዲደርስበት ሆኗል ማለት ነው። እንዲሁም ከተማዋን ሰላም አርጊ ከተማን ማለት ነው የቀረውን አብዛኛውን ዘርፏል፣ ንብረት ዘርፏል፣ ሞተር ተሽከርካሪዎችን ዘርፏል፣ ክላክተሮችን ዘርፏል፣ ንብረቶች ሌሎች የሚንቀሳቀሱ ንብረቶች በሙሉ ዘርፏል። የቀረው ደግሞ አቃጥሏል እና ይህ በጣም ሽታዊ የሆነ ድርጊትና ተግባር በሰላም አርጊ ቀጠና ተፈጽሟል ማለት ነው። ሁለተኛ ግንባር አዲስ ዓለም በተመሳሳይ ነብሮ ብርጌድ የአድዋ ክፍለ ጦር ብርጌድና አጣናዋቴ ክፍለ ጦር አካል ኃይሎች ሊሳተፉበት አውደ ውጊያ ነው። በዚህም ውጊያ የተመታው የአገዛዙ ጦር ከ8 በላይ ንጹሐን በአሰቃቂ ሁኔታ የሰብአዊ በሆነ ሁኔታ ገድሏል፣ ረሽኗል። እዛም ንብረቶችንም እንደዚሁ ዘርፏል እና አውደ ውጊያው አሁንም አባይ ዳርና አካባቢ ላይ ባሉ ቀጠናዎች ላይ አውደ ውጊያው ተጠናክሮ ቀጥሏል። በሌሎች ቦታዎች ያሉት ጥቃቅን አውደ ውጊያዎች ናቸው። በጎንደር ግንባር ዘመቻ አንድነት ቀጥሏል። አንድነት ኃይል ነው። ዮሐንስ ንጉሱ አመሰግናለሁ። እጅግ በጣም እናመሰግናለን ፋኖ ዮሐንስ ንጉሱ። እንግዲህ በአራተኛው የሸዋ ቀጠና ላይ ያለውን መረጃ ላይ ደርሰን ፋኖ አብደላ አብሮን ነበረ። ነገር ግን በኢንተርኔት መቋረጥ ወጥቶብናል። ነገር ግን የሶስቱ ቀጠና የፋኖ ህዝብ ግንኙነት መምሪያ ኃላፊዎች ስለሰጣችሁን የዘመቻ አንድነት 21ኛ ቀን የውሎ መረጃ እጅግ በጣም እናመሰግናለን። አብረናችሁ የነበረን መገናኛ ብዙሃንም ሁላችሁንም አመሰግናለሁ። በእኛ በኩል ያሉን ጥያቄዎች እነዚህ ናቸው። መልካም ጊዜ እመኛለሁ።